መቼም ብዙዎቻችን የሊስትሮ ስራን ስናስብ የወንዱ ስራ እንደሆነ ነው የምናስበው። ነገር ግን ወጣት አሊፊያ ይሄ ስራ ለኔም ይሆናል ብላ ለብዙ ወጣት ሴቶች ምሳሌ እየሆነች ነው። ዛሬ ደግሞ የአሊፊያ ውሎ ምን ይመስላል የሚለውን አብረናት እየሰራን ቆይታ የምናደርግ ነው የሚሆነው። ተመልካቾቻችን እንዴት ነሽ አሊፊያ? ሰላም ነው? እየሰራሽ ነው ደግሞ የደረስኩት። እንዴት ነው ስራ? አለ ምን ተስጠርጊ ነው ናቀየ? አይ ዛሬ እንኳን ላስጠርግ አይደለም የመጣሁት። ታርኪልኝ ዝሞክረው ብያሰብኩና የአሊፊያን ቦታ ተክቼ እኔስ ምን አለ የአሊፊያን ጫማ ባጸዳ ብያስብ። መቼም ታስተምሪኛለሽ። አይ ችግር የለውም ትጠርጊኛለሽ። እሺ ጨርሽ። ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር እንዳይሆንብኝ አቀማመጥም አለ። ሰብሰብ በይ ቀሚስሽ ውሃ ይነካብሻል። እሺ ደስ የሚለው ያንቺ አሁን ማሰሪያው የሚወልቅ አይደለም። እሰይ አንድ ስራ ቀለለ። አይ አትፍቹ ችግር የለም ማለት ባለበት ዝም ብለሽ ነው የምትወለው። እሺ ቆይ መጀመሪያ በውሃ ላስለቅ። ግን ደስ የሚለው ጫማሽ ብዙም አልቆሸሸም ንጹህ ነው። ፎጣውን ማለት ነው በደንብ ጭምቅ አድርጎ እሱ ፎጣ ከዛ ይሄን ውልውል አድርግና አቧራውን ካነሰሽ በኋላ ድጋም ጭምቅ ታርጊና በዚህኛው ውሃ ደግሞ ንክር ታርጊዋለሽ ፎጣውን ማለት ልክ እንደ ልብስ እንደማጠብ እኮ ነው። ልብስ እንደማጠብ ቢቀል ከዛ ይሄን ውልውል ታርጊያለሽ። ወደ ስራ ገባን እንጂ እስቲ ተመልካቾች ስላንቺ በደንብ ማወቅ ስላለባቸው አሊፊያ ማናት? አስተዳደጓ ምን ይመስላል? እስቲ በደንብ ንገሪ። አሊፊያ በቃ እንደማንኛውም ሰው ተወልጄ ያደግኩት ስልጤ ዞን ነው። ግን ያው እንደ ልጅ ተምሬ ምናምን አይደለም ያደኩት። ብዙ ፈተናዎች ብዙ ጣውረዶችን እያየሁ ያደኩት ነው። ጫማው እንዳታቆሽ በዚህኛው ከዛ በኋላ እንዳታበላሽ። አሁን ለጫማሽም እያሰብሽ ነው፣ ጥያቄንም እየመለስሽ ነው። በጣም ያው አደኩኝ፣ ትልቅ ሆንኩኝ። ብዙም ሳልማር ምንም ሳልል የሰው ቤት ጥገኝነት እየኖርኩ አባቴ ከሞተ በኋላ ለአክስቴ አደራ ሰጥቷት ነበረ። ያው አክስቴ ቤት ስኖር ደግሞ የትኛውን ቤት ካየሽ እናት አባትሽ ቤት ካልሆነ በስተቀር ደስተኛ ሆነሽ አትኖሪም። አላህን የሚፈራ ወይ ጥሩ ሰው ካላገኘሽ በስተቀር ብቻ እንደዛ የሆነ እዛም እያልኩ አደኩኝ፣ ትልቅ ሆንኩኝ። ግን በልጅነቴ ምን አሳልፌያለሁ መሰለሽ? የሆነ ጊዜ ላይ አባቴ አንደኛ ነበረ መውጣው ከትምህርት ማለት ነውና አባቴ ሞቷል። እንዳልኩሽ እናቴ ታማ አልጋ ቁራኛ ነበረች፣ ተኝታ ነበር እንዳጋጣሚ ሆኖ። ከዛ ካርድ የምንቀበልበት ጊዜ ሰኔ 30 ደርሶ ምናምን ልንሄድ ጓደኞቼ መጥተው ጠሩኝ። ሲጠሩኝ እኔ ስራ ይዤ ነበር። ብዙ ነገር ሰርቻለሁ። የገጠር ስራ እበት ዝቅ ያለው ቆጮ ይሄ ይከተፍ የለ ተቆርጦ የሚጋገር ምናምን እሱን ሰርቻለሁ። እሱን ሁላ ሰርቼ እነሱ ጥሎኝ ሄዶ እኔ እበት ዝቄ ከዛ ማባያ ሰርቼ ቡና ቆልቼ አፍልቼ እናቴ ተኝታለች። ትንሽ ልጅ እኮ ነኝ ወላሂ ላዚም። የኔ ጓደኞች ምንም ስራ አይሰሩም ከመጫወት ውጭ በዛ ታይም ማለት ነው። እሱን ሁላ ስራ ሰርቼ ወንድሞቼን አብልቼ አጠጥቼ ነው ካርዲን ለመቀበል ኖርማል ማልቃማል ትሸለማለሁ ብዬ አላሰብኩም። ኖርማል ካርዲን ለመቀበል ሄድኩኝ። ሲሄድ ልክ ሊጀምር አካባቢ ሁሉም ፕሮግራም አልቆ የሽልማት ፕሮግራም ሊጀምር ሲል ነው የደረስኩት። ፕሮግራሙ ተጀመረ። ሲጀመር ከሶስተኛ ነው የተጀመረው። ሶስተኛ ክፍል ነኝ። እኔ ሶስተኛ ክፍል ነኝ እና ከሶስተኛ ነው የሚጀምረው ሽልማቱ። አሁን ላይ ከአንደኛ አይደለም የሚጀምረው። ሶስተኛ፣ ሁለተኛ፣ አንደኛ እየተባለ ነው የሚኬደው። ከዛ ከሶስተኛ ተጀመረ። ሶስተኛ ካጠገብ የሚቀመጡ ናቸው ሁለቱንም እኔ ነኝ ያሰለጠልኳቸው። ከዛ ሶስተኛ ተብሎ ሀቢባ ካዲ፣ ሁለተኛ ሂዳያንማ ተባለ ሲባል ሁለቱም ሲገቡ የሚሸልማቸው ሰው ጥግ ያቺኛም የደና ቤተሰብ ልጅ ናት። የኔም የደና ቤተሰብ ልጅ ነኝ እኮ አባቴ እናቴ አጠገቤ ስለሌሉ ነው እንጂ የደሃ ቤተሰብ አይደለሁም። የደና ቤተሰብ ልጅ ነኝ። ግን በሰዓቱ እናት አባትሽ አጠገብሽ ሲሆንና ሳይሆን ሰው እንዴት ነው እሷ ታያኛለች እሷ ታሞግሰኛለች ብሎ የሚያረጉት አሁን እናቶች አባቶች ምናምን እናትና አባት ሲኖር አንድ አይደለም ብቻሽን ስላልነበሩ እነሱ ከዛ በቃ ለሁለቱም ብዙ ሰው ገባላቸው። የኔ ተራ ደረሰ። አንደኛ ወጣቻል ፊያናም ሲባል እኔ ባይን እንዴት ልቆጣጣረው ማለት ማንንም እንደማይገባልኝ አውቃለሁ። አባቴ ሞቷል፣ አፈር ለብሷል። ከዛ በኋላ እናቴ ጋር ሽልማቴን ይዤ ስሄድ እሷ ደግሞ ቃል ገባችልኝ። በቃ እኔ ጫማ ልብስ ገዛልሻለሁ ትምህርት ሲካፈት ምናምን አለች።
ከዛ እኔ ቦርስ ደፍተሬን በእጄ እንደዚህ ይዤ ነበር መማረው። ከዛ አልቦት ምናምን ቆዳው ይገፈፋል። ተገፎ ምናምን በሆነ ነገር እንደዚህ እንትን አድርጌ ምናምን ነበር መማረው። ቦርሳ የሚባል ነገር አላውቅም እኔ ትምህርት ቤት ስማር ማለት። ከዛ ቃል ገብታልኝ ነበረ። ጊዜው ደረሰ። ጊዜው ሳይደርስ በፊት በዓል ደረሰ። የኢድ በዓል ነው የረመዳን ኢድ መሰለኝ። ከዛ ኢድ ሲደርስ ምን ልልበስ ቆሽሾ የጣልኩት ልብስ አለ ማለት ነው። ከዛ እሱን ልብስ አንስቼ በማዳበሪያ የመኮረኒ ማዳበሪያ ክር አለው አንድ ስትመጁ እሱ ክር አምጥቼ መርፌ ገጥቼ ምናምን እሱን ልብስ ሰፍቼ ዝልዝል ብሎ የተቀደደ ነበር። እንዲህ ግጥም አድርጌ ሰፍቼ ዲዛይነር መሆን እፈልጋለሁ። ልብስ መስራት እፈልጋለሁ። የልጅነት ልብሽ ነበር? በቃ ልብስ መስራት እፈልጋለሁ። በቃ መማር አሁንም መማር እፈልጋለሁ። ደግሞ እማራለሁ። ከዛ እሱን ሰፍቼ በማዳበሪያ ክር ሰፍቼ ያውቁታል። አሮጌ ልብስ ነው፣ ጓደኞቼ ያውቁታል። አሮጌ ልብስ ነው ለብሼ ኢድ ሰላት ሄድኩ። አገለሉ ጓደኞቼ እንዳለ አገለሉ። ሁሉም ጥሉኝ ምናምን አረ የተቀደደ ልብስ ለብሳ አሮጌ ልብስ ነው የለበሰችው ምናምን ብሎ ሁሉም አዲስ ልብስ ነው የለበሱት። ሲያገሉኝ እናቴ ለከረሜላ ብር የሰጠችኝ ብሬን ይዤ ከረሜላን ገዝቼ ምንም ነው ያልመሰለኝ። ታውቃለሽ አንዳንዴ ኑሮሽን ካወቅሽ ትረጃለሽ። ምንም ነው ያልመሰለኝ ወላሂ ላዚም። አሁን ላይ ነው ትልቅ እየሆንኩ ስሄድ ምናምን ይከነክነኛል እንጂ በሰዓቱ ምንም አልመሰለኝ። እኔ ትልቅ ሆንኩኝ ስራ ገብቼ መስራት ስጀምር ያንን ነገር ካይምሮይ ለማጥፋት መጣር ጀመርኩ። ብር ሰርቼ ለመያዝ ሳይሆን ሰርቼ ለመልበስ ሆነ በቃ ለማይ እሰራለሁ። ጫማ አታመልጠኝም፣ ፋሽን አታመልጠኝም። እኔ የተለየው ሰው ነኝ በቃ። እና እኔ የለበስኩትን ጫማ ሰው እንዲያረጋው አልፈልግም። ያ ነው እንትን ያደረገብኝ ገባሻ? ዩኒክን መሆን ፈለኩኝ። ያ የበታችነት ስሜት እንዲሰማኝ ያደረጉኝን የበላይ ሆኜ ለመገኘት ፈለኩኝ። ያ ምን አደረገብኝ? ሰርቼ መያዝ ብርን መያዝ ይቸግረኛል የሚባለው ነገር ካይምሮ ጠፋና አደኩ የምልበት ታይም ስለነበረ ሰርቼ እገዛለሁ፣ ለብሳለሁ። ከዛስ እንዴት ነው ወደዚህ ስራ የገባሽበት አጋጣሚ? ወደዚህ ስራ የገባሁበት መጀመሪያ ትዳር ያስኩኝ እንደነገርኩሽ እንደዛ አይነት ላይፍ እያሳለፍኩ እየለበስኩ ፏ እያልኩ ማንም የደሃ ልጅ ናት ማንም የገጠር ልጅ ናት ብሎ ማንም አያስብም። አሁን ላይ ውበቴ ቀንሶ ነው እንጂ አቋሚ ማሪፍ ነበረ። በዛ ሰዓት በጣም ማማር ልጅ ነበርኩና ማንም ሰው ነው የገጠር ልጅ አዲስ አበባ ልጅ ሲሉኝ ምናምን አረ እኔ የገጠር ልጅ ነኝ የለም ያልኩ ስላቸው አረ አትፎግሪና አንቺ ሲጀም እንኳን የገጠር ልጅ የደሃ አዲስ አበባ ልጅ አይደለሽም የሀብታም ልጅ ነሽ አዲስ አበባ ይሉኛል ማለት ነው። መስሏችሁ ነው እላጃለሁ። ለአምንም ነበር በጣም ራሴን ኩል አድርጌ ነበር የምጠብቀው። በቃ እለብሳለሁ፣ ፋሽን ያመልጠኝ። ዲዛይን ደግሞ ሄጂ ዱባይ ተራሳዝ ማለት ነው የሆነ ነገሩን ቀይሯል። ያን ልብስ ሌላ ሰው እንዳይለብሰው እኮ ራስሽ ቀይረሽ ተሰጥቶ እዛ ጋር የሚያሳዩኝ ፒክቸር ሌላ ነገር እኔ ቀይሯል። የሆነ ነገሩን በሌላ አደርገዋለሁ። ያን ልብስ ቀጥታ አይቶ ስለሚያዙት እኔ ደግሞ ዩኒክ ለመሆን ማለት የተለየው ሰው ለመሆን እዚህ ልክ ነበር የምጠራውና ከዛ እንደዛ የሆነ በቃ ደስ የማይል ነበር ላይፍ። እውነት ለመናገር ውጭ ላይ ምናምን ፏብዬ ቦታ ምን ብለ ቤት ውስጥ ግን ደስተኛ ነበርኩኝ። አክስቴ ጋር ነበርኩኝ። ከዛ በቃ ማምለጥ አለብኝ ብዬ ማሰብ ጀመርኩ። ማግባት አለብኝ አልኩ። ከዛ አንድ ቀን በጣም አልቅሼ ምናምን ብቻ ሰርቶ የሚገባ ይሁን እንጂ ችግር የለውም በቃ ሰርቶ የሚገባ ይሁን እንጂ ምንም ይሁን ምንም በቃ አላህ ይስጠኝ ብዬ ዱአ አደረኩ። ከዛ ወዲያው መልስ ሰጠኝ አላህ። አገባሁኝ። ያው ካገባሁ በኋላ ብዙም ስለማንተዋወቅ ትንሽ መግባባት አልቻልንም ነበረ። ቻያልን ያለ ልጅ ተፈጠረች። እየኖርም ለመግባባት ጥረት እያደረግን በመሀል ልጅም ተፈጠረች። አልሐምዱሊላህ እየኖርን ብዙ ማያግባባን ነገር ነበረ። ከሱ ጋር ተለያየን። ልጅ ከወለዳችሁ በኋላ ተለያየን። በፍቅር ያልተቆራኘ ትዳር ለማምለጥ ብለሽ ሸሽተሽ ገባሽበት የሆነ ቀን ገፍትሮ እንደሚያስወጣሽ ግልጽ ነው ስለሽ አሁን ላይ ነው የተረዳሁት። ለማምለጥ ተብሎ ትዳርን መምረጥ ከባድ ነው ስለሽ ካለውበት ህይወት ለማውጣት ብዬ አሁን እኔ ያኔ ትዳርን ከመምረጥ ይሄንን ስራ በመርጥ ይሻል ነበር። ወጥቼ መታገልን በመርጥ ይሻል ነበር። ምን አደረኩኝ? እኔ ወንድ መረጥኩኝ ለማምለጥ ማለት ነው። ትዳርን መረጥኩኝ። ያው ትዳር ያው ለመሰተርም ለሴት ልጅ ጥሩ ነው አይደል? ከዛ አልሆነም፣ ብዙም አልተግባባንም፣ ተለያየን። ከተለያየን በኋላ ከእቴ ጋር መኖር ቀጥታ
እህቴ ጋር ሄድኩኝ ተለያይተናል አልኳት ደነገጠች እሷም እንደዚህ ያራየትኩ ነው መሰላት መጀመሪያ ጋርመንት ተቀጠርኩኝ ልጄ እህቴ ጋር ናት ጋርመንት ተቀጥሬ እየሰራሁኝ ቁጭ ብዬ ስፌት ነበር የምሰራው ስፌት ሳይሆን መጀመሪያ ካውያ ነበር የምሰራው የገባሁት በካውያ ፍላጎቱም ስላለሽ ዲዛይነሩ ለዛም ስለሚቀር እዛ ለምጄን ከዛ በኋላ ደግሞ እኔ ራሴ የሆነ ነገር ከፍታለሁ ሺቲም ልብሶችና መስራት ጀምራለሁ ብዬ ነው ከዛ ግን ከጄ ከምሰነጥል እዛ እየሰራው ባድግና ሳልከፍል ማለት ነው እየተከፈለኝ ስልጠና ካልሽ ከፍለሽ ነው የምትሰለጥኝ ገባሻ ይሄ ግን እየተከፈለኝ እዛ ያያየው መሰልጠን እችላለሁ ብዬ አሰብኩኝና ገባሁኝ እዛ አንድ ሳምንት ስፌት ከሰራው በኋላ ፌንት በላው ካልቻልኩም ምናምን ሐኪም ቤት ሲሄድ ኩላሊት ጠጠርና እንትንሽ ማህፀንሽ ዋቋጥሯል ነው አሉ አስቢ ብር የሚባል ነገር የለኝም ጭራሽ ማለት ነው በሰዓቱ ጤና ጣቢያ ራሱ የወሰደችኝ እህቴ ናት እህቴ ምንሽ ታናሽ እህቴ ናት ከዛ አለርት ሪፈር አረጉኝ ማለት ነው ከዛ አለርት ሪፈር ሲያረጉ والله لازم ምንም ብር የለኝም 50 ብር ነው ቦርሳ ውስጥ ያለው ማለት ነው ከዛ አለርት ሪፈር ነገ ይዘሽ ሂጂ ምናምን አሉኝ ጎረቤቶቼ ማለት መኪናቸው ይዘው መጥቶ የወሰዱ የእህቴ ጎረቤቶች ናቸው ከዛ ይዘሽ ሂጂ ነው ሲሉኝ አይ እኔ ደህና ነኝ አልኩ ምንም ደህና አይደለም አንድ ግሬም እኮ ማንቀሳቀስ አልችልም የጎተትኩ ነው የሚሄደው አንድ ግሬ እቺ ግሬ አትሄድልኝ እንደዚህ የጎተትኩ ነው ሰው ደግፎኝ ነው ምናምን ነው የሚሄደው ሱቢ ሰላት እንደዛ ሆኜ ቁጭ ብዬ ሰግጃለሁ ሰላቴ ላይ ቀልድ ለምን እሰግዳለሁ ከዛ ቁጭ ብዬ ሱቢ አልቅሽ ያለህን ለመንኩት አላህ የኔ ማንንም የለኝም ወላሂ እንዲህ ነው ያልኩት አላህ ማንንም የለኝም እንደምታየው ብቻዬን ነኝ እና አንተ እኔ ማላቀው አንተ የምታቀውን ወኪል ላክልኝ አልኩት እንዲህ ነው ያልኩት ወረበል ካባ እኔ ማላቀውን አንተ የምታቀውን ወኪል ላክልኝ ብዬ ለምን አረክ አልቅሽ ማለት ነው ከተነስቼ ሄዳለሁ አልኩት ሄዳል ማን ይወስድሻል እሷ ደግሞ የአራስ ልጅ ነው ያዘችው እህቴ ማን ይወስድሻል ብሎ ኡስታዝ ደግሞ ከሴት ጋር አይሄዱ ከዛ ወንድሞቼ ጋር ሲደውል ስራ ናቸው እነሱ ማን ይወሰደኝ ከዛ በኋላ ወጣው እህቴ በቃ ልጇን አዝላ ማትታዘል ልጅ ነው አዝላ ይወጣችሁ እሷ ከዛ አዝላ ወጣን ስንወጣ አየን ከፎቅ ላይ ሆኖ ጎረቤቷ እቺን ልጅ ይዘሽ እሷ እንደዚህ እየተጎተተች እንዴት ሄዳላችሁ አላህም ዝም አይለኝም አላህ ራሱ ምን ይለኛል አይቼ ዝም አልልም በቃ ልውሰዳቸው ነው ጉዳይ ነበረኝ በቃ ከሷ አይበልጥም ብሎ ወስታቸው አለ ጠብቁኝ ቆይ ልብስ እየተታኮሰልኝ ነው ምናምን ሳጠበቅ ነው ምክንያቱም ውስጤን አውቀዋለሁ ምክንያቱም ትራንስፖርት ስንንከራተት አስብ እኔ ያለሁት ከጋርመንት አየር ጤና ነው ዘነበወርቅ እያልን እነሱ ግን በር ላይ ጥሎኝ ይሄዳሉ በቃ መጠበቅ መታገስ ጥሩ ነው እንጠብቃለን ጠበቀን ከዛ በኋላ ሰውም ልጇ ቁጭ ብላ ማጥባት ጀመረች ቁጭ ብላ መጠበቅ ጀመረ ከዛ መጣ ወንድሜ መጣና መኪና ውስጥ ገባን ሚስቱም ተከተለች ሚስቱም ተነቀብና ተከተለችው መጡ ሁለቱም ገቡ ከዛኛ ኋላ ገባ አላህ በዚህ ልክ ወዳው እንደዚህ መልስ ሰጠኝ ብዬ ማለት ነው ከዛ ሄደን አድርሶኝ አነጋግሯቸው ምን ብሎ ምናምን የተመለሰው ሰውየው ማለት ነው እነሱ የሆነ ጉዳይ ነበርባቸው በዛው ሄዱ ማለት ነው ከዛ አዛጋውኝ ብሩን ሰጥቶኝ በቃ ብሩን አይቼ ደህና ነው የወኩት አንዳንዴ ለካ ጭንቀትም ያሳምማል ወላሂ በቃ ብሩን ያያየው ማልፈገግላለሁ 5000 ብሩን ያያየው ደስ አለኝ በቃ በካሽ እኔ አካውንቴን አላቆም ገና አዲስ ነበር ከፈትኩት ምን ብር የለው አላቆም ስላቸው ሚስትየው በየቴ ማውጣታ ሰጠችኝ በካሽ ከዛ በኋላ መጣን ምሳ ምንም ነገር የለም ቤት ውስጥ ማለት ነው ምንም ቀጥታ ሄዳለሁ ብዬ ስነሳባት ዝም ብለን ነው ተነስተን የመጣነው ከዛ በኋላ ረቦናን ሁለታችንም እዛ ግን በልተናል አንድ ምግብ ለሁለት በልተናል እኔ ብዙም አይደለም ለሷ ግን እንዳያዞራት ምሪንዳ ገዝቼላታለሁ አጥሪም ስለሆነች ማለት ከዛ ገባን ቤት ከገባን በኋላ በጣም ርቦናል ምን እንብላ ሰሙ አልኩ እኔም ርቦኛል አንቺም ርቦሻል እሺ ምን እንደምንበላው በቃ እኔ አላቅም እሷም ይደክማታል ስትወጣ ፀሐይ ላይ ውላ ነው የመጣችው ከዛ በቃ እንተኛ በእንቅልፍ ይወጣልናል አለች በቃ እንተኛ አሁን እትሽን በእንቅልፍ ይወጣልን አንተኛ ምናምን ተባብለ ግን አላህ ምን ይሳነዋል አልኳት እየሳቅን እኮ ነው የእንዚህ ፈገግ ብዬ አላህ ምን ይሳነዋል አሁን በዚህ በኩል ቀይ ወጥ በዚህ በኩል አልጫው በዚህ በኩል ሰላጣው በቃ አሁን ከላይ ቢያወርድልን ኡፍ እንዲህ ነው ያልኩት ብዬ በቃ ልክ ልተኛ ስል በር ቋቋቋ ተደረገ ማለት ከዛ ራሱ መልሶ ያመጡ ራሳቸው ናቸው እነዛ ያደረሱ ጎረቤቶቻችን በዚህ ልክ ነው አላህ እንትን ያለኝና በር ሲንኳኳ እሷ ጋደም ብላለች እኔ ኡፍ በቃ እና አላህ ምን በለውን አላህ ከሰማይ ቢያወርድልን ከሰማይ እኮ አያወርድም አይደል ሰው ነው የሚልከው
ግን ዝም ብለን ያለ ጨዋታ ምን አለው ከሰሜን በዚህ በኩል ቀይ ወጥ በዚህ በኩል አልጭ በዚህ ሰላጣ ምናምን ብዬ አንቺ ታመሽም ትቀልጃለሽ ተበርቼ ሰላም አለችኝ እህቴ ማለት ታመሽም ትቀልጃለሽ ያርፋሽተኛ አለች ልክ ልተኛ እንዲስል ታንኳኳ በር ስንከፍተው የሷ ካዲሟ ናት እንዳልኩት በዚህ በኩል ቀይ ወጥ በዚህ በኩል ቀይ ወጥ በዚህ በኩል አልጫ መጣቆ የሚገርም በቃ ስጋ ማለት ነው ከዛ ያልኩት ሰላጣ አልቀረ ቀዩ አልቀረ አልጫ አልቀረ ወዳው ማለት ነው ወላሂ ንጹህ ሆነሽ ጠይቂው እንዲሳ ያሳፍርሽው ሱብሃንአላህ ረሃብ ደግሞ ከባድ ነው አስቢ ረቦን ነው ከዛ በቃ እንተኛና አላህ ያውቃል ማምን በቃ እንተኛው በእንቅልፍ ይወጣል ያብለን እንተኛ ስንል በቃ የፈለግነው የጠየቅነው እናመጣለን መጀመሪያ አንድ ነገሮች ጋርመንት ነበር ከዛ እሱ በቃ ፌንት ነቀል ታመምሽ እሱን ታውኩትና ሌላ ስራ መፈለግ ጀመርኩ ከመሙ በኋላ ማለት ነው ያ የአለርቱ ጉዳይ ሳይዘጋ አቆምኩኝና ሳያት ብሯም እያለቀች ነው ከዛ በቃ አቆምኩ ሌላ ስራ መፈለግ ጀመርኩ ልብስ ቤት ተቀጠርኩ ልብስ ቤት ተቀጥሬ የምሰራው የት ነው ቤተል ከቤተል የት ነው ጋርመንት በጣም ሩቅ ነው በቀን 100 ብር ነው የምጨርሰው ደሞዜ ስንት ነው 5000 ከዛ በኋላ ደሞዜ 5000 ብር ነው ትራንስፖርቱ 3000 ይፈጃል 2000 ብር በመሀል የሆነ ነገር ትገዣለሽ ምን ታያለሽ ያስቀምጥኳት ብር እዛው ባለችበት አለ ከ5000 2000 ብር ቀርቶኝ አካውንቴ ላይ አስገብቻታለሁ እና ያቺ ብር አትጨምርም እሰራለሁ በቃ 2 ወር በቃ 2 ወር ሊሞላኝ 65 ቀን ነው 55 ቀን ምናምን ከሰራው በኋላ አቆምኩ በቃ ምን አይነት ስራ ነው መስራት የምችለው ልጄን አምጥቼ ብቻዬን ተከራይቼ ምን ሰርቼ ነው መኖር የምችለው ብዬ አግራ ግብታለኝ ጨለመብኝ ምናምን ሽዬት አባቴ ሊጥ ውጭ ሀገር እንዳልሞክር በሽተኛ ነኝ ከዛ በቃ ወላሂ ተድፍት ብዬ ማታውን ሐሙስ ማታ ገብቼ ድፍት ብዬ ሳለቅስ አደርኩ ከዛ አርብ ደግሞ ጧት ላይ እያለቀስኩኝ እንትን መጣልኝ ይሄ መርገጫው የለ ፊቴ ላይ መጣልኝ እያለቀስኩ ማለት ነው ከዛ ፊቴ ላይ ሲመጣልኝ ቀጥ ብዬ ተነሳሁ ምሳ ሰዓት ነው ወደ 6 ሰዓት አካባቢ ነው ፀሐይ ነው ነዲድ ነው ብድግ ብዬ ተነሳሁና ሊስትሮቹ መጠየቅ ጀመርኩ አልበላው አልጠጣው ትንሽ ስጠይቃቸው ሙድ አትያዥ ይሉኛል አንዳንዶቹ አስኩትና ጠበቃ አድርጌ ጠየቅኩት ስጠይቀው ስንት ይገኛል በቃ ምናምን አልኩት ዘመሬን ነው ወላሂ ልሰራ ነው አንቺ የሴት ስራ ስር የወንድ ስራ ነው አለኝ ምን ችግር አለ አሁን እኔ በሰራው ይደብራል ኧረ አው ላንቺ ጥሩ አይደለም ምናምን አለኝ ኧረ ችግር የለውም ብቻ ላገኝበት እንጂ ችግር የለውም ስንት ይገኛል ስራ ከሌለ 300 ስራ ካለ 400 500 ትሰሪያለሽ ነው አለኝ ከዛ እዛ ጋር ምሰራው የነበረው እና ይሄን አሁን እሱ ያለኝ ሂሳብ አረኩት በቀን 300 ማለት ነው አካውንቴ ላይ 2000 ብር አለ ብዬሻለሁ ሄጄ አስፈላጊውን ነገር ምናምን እቃይ ማቴሪያል ግዝዝት አድርጌ መጀመሪያ እዚህ መጥቼ ጠየቅኳቸው ደንቦችን በእናታችሁ ምናምን ብያቸው ከዛ በቃ እዚህ ዙሪያ ካለው መርጠሽ ተቀመጪ ምናምን ሲሉኝ መጥቼ ዞሮ እዚህ ጋር መጥቼ ተቀመጥኩ እዚህ ጋር ነው መቃወም ፈልገው ስለው ከዛ ተቀመጪ አለኝ ቀኑ 2017 አራተኛው ወር ማክሰኞ ቀን ከቀኑ 6 ሰዓት ላይ ነው መጥቼ እዚህ ጋር ተቀመጥኩት ከዛ አሁን ፀሐይ ዞራ ነው እንጂ በዛ ሰዓት ፀሐይ እዚህ ጋር ነበረች እንደዚህ አልነበረም አሁን ፀሐዩ እየዞረ መጣ እስከ 6 ሰዓት ፀሐይ እስከ 7 ምናምን ፀሐይ አልነበረም ከ7 በኋላ ነው እዚህ ጋር ስዞር ነው በጣም የሚጠብሰኝ ነበር ከዛ በኋላ መጥቼ ተቀመጥኩኝ የተቀመጥኩ ቀን 2 ሰው ነው የጠራኩት በአንድ ቀን ማለት 2 ሰው ጠራኩኝ አንደኛው 30 ብር ሰጠኝ አንደኛው ግን መጀመሪያ የተቀመጠው ሰውዬ ግን ማስክ አድርጌያለሁ ፊቴን እንደዚህ ሸፍኜ ማስኬ እንደዚህ ፊቴን ጃቤን በደንብ ሽፍን አድርጌ ማንነቴ እንዳይታወቅ ሽፍንፍን ብዬ ነበር መሰራው ከዛ አየኝና ምናምን በጣም አዘነ አይዞሽ ምናምን ብሎ እንባው መጣ ስነግረው ስልሽ የመጣውበት ሁኔታ እንዴት ይሄን ስራ መረጥሽ ምናምን ሲለኝ ልክ እንዳንቺ ስነግረው እኔም ባይመጣ እሱም እንባው መጣ ከዛ 200 ብር ሰጠኝ ያኛው ያስጠረገኝ 50 ብር ነው ሰጠኝ ብቻ ባጠቀው 250 አይደለም 3 ጫማ የጠራኩት አንደኛው 20 ብር አንደኛው 30 ብር የኛው 200 ሰጠኝ 250 ሰራው በቀን 250 ብር ይዤ ሄድኩ ማለት ነው ደስ ብሎኝ እስከ ሜክሲኮ ድረስ ብቻዬን እያወራሁ ነበር በዚህ ከቀጠለ ስራው እየለመደልኝ ሲሄድ ምናምን ብዙ ጫማ ስጠርክ እኮ ምናምን እያልኩ እያሰብኩ ደስ ብሎኝ ሄድኩኝ ከዛ በኋላ ዋግስቱን ስመጣ ወደ 7 ጫማ ነው የጠረኩት 250 ነው የሰራሁት
200 ያው ትላንት ነው ያው 200 ዝም ብሎ ስለሰጠኝ ነው። በቃ 7 ጫማ ነው የጠረኩት። ከዛ 250 ሰራው ደስ አለኝ። ሄድኩ በጊዜ መሄዴ ደስ እያለኝ በዛ ላይ ተቀጥሬ ስሰራ በማታ 2 ሰዓት ነበር መጋባው። አሁን ግን የስራ ከጀመርኩ በኋላ 11 ሰዓት እዛ ነኝ ቤት ነኝ። እቴ ምን አስበሽ ነው በዚህ ሰሞን ቶሎ ቶሎ መጪው አለች። ከዛ ስራ ቀይሬያለሁ አልኳት። ምን ስራ አልነገርሻትም ነበር? አንዴ ምን ብዬ እነግራታለሁ አልነገርኳት። ከዛ ምን ስራ ጀመርሽ ላይ ጠቋቆርኩኝ። የሆነ እየጠቆርኩ መጣሁ እስከ 3 ቀን ምናምን እየጠቆርኩ መጣሁ። ስጠቆር በ3 ቀን ውስጥ ፊቴ ጥቁር አለ። ስጠቆር ምንድነው ነው እየከሳው ምናምን መጣሁ። እዛ በትንሽ ጊዜ ነው 3 ኪሎ ባንዴ ቀነስኩት ይሄን ስራ ስጀምር ማለት። ከዛ ምንድነው ስራሽ ነው? መንገድ ጠረጋ አልኳት። አዋራ የቦነነብኝ ፀሐይ ነው የሚያጣቁረኝ ለማለት እኮ ነው። መንገድ ጠረጋ ነው የምሰራው አልኳት። መንገድ ጠረጋ ስንት ነው ደሞዝሽ ነው ስትለኝ፣ አይ ደሞዝ አሪፍ ነው 5000 ብር ነው አልኳት። 5000 ብር ነው አልኳት። ትራንስፖርት ምናምን ነገርኳት። ከዛ አሪፍ ነው ከዚህኛው ይሻላል፣ ይሄኛው ቢያንስ ትራንስፖርት ፈጅብሽ ጨርስብሽ ነበር። ከዛ እየሰራው የሆነ ሰዓት 10 ሰዓት ቤት መድረስ ጀመርኩ። ከዛ ብር መያዝ ማጠራቀም ጀመርኩኝ። ባዶ ቤት ነው አስቢ፣ ፎቅ ነው ያላለቀ ፎቅ ነው ግቢ። የቤቱ ቁልፍ የለውም። ቤቱ ራስ ቆርቆሮ በር ነው። አስደግፌ አላህን ተደግፌ ነበር ምኖረው። እነሱ ጥሎኝ ሲሄዱ በቃ ሂድ ብዬ ነገ ረመዳን ነው ሲባል ጥሎ ወጡ፣ ጨነ ወጡ። ሲወጡ እኔ ምንጣፍ ነበረኝ ከቤት ያመጣሁት ማለት ነው። የተወሰነ እቃ ምናምን አምጥቼ ነበር፣ ብዙም ባይሆን አትንጠቃቀም መዘብዘፊያዎች፣ ሲኒዎች ምናምን ተቃቀነ ለጊዜያዊ መጠቃቀሚያ አምጥቼ ነበር። እቺ ምንጣፍ ነበረችኝ ቤቱን ጣርጌ እሷ ትታየደችው ወለል አምጥቼ አንጥፌ ወልብዬ ምናምን ምንጣፉን ዘርግቼ ፍራሽ ትታልኝ ነበር። አንድ ፍራሽ የልጆቹ የሚተኙበት ፍራሽ ትታልኝ ሄደች። እስክትገዢ ድረስ ከገዛሽ በኋላ መልሽልኝ ብላኝ ተታው ሄደች። ከዛ እሱን አነጣጥፌ ቤት አስመሰልኩት አንዱን ክፍል ማለት ነው። በጣም በቃ ያስቸገረኝ ነገር ቢኖር ሰው እኔ አስጠራጊ መስየው አይቀመጡም ነበር። አንዳንዶቹ እንደው እኔን ለማርዳት ብሎ እውነት እቺ ልጅ አስጠራጊ ከሆነች እናስጠርጋት ብሎ ካልመጡ በስተቀር የምር አስጠራጊ የምር መጥቶ እኔ ጋር አይቀመጥም። ወይ ልጅ እሱ ስራ ከያዘ ልጁ የት ሄዶ ነው ይሉኛል። የቱ ልጅ የሚጣርገው? ኧረ እኔ ነኝ የምጣርገው። ወይ አንቺ ነሽ እንዴ ምናምን። በጣም ከባድ ነበር። ሰው እይታው ምናምን ያስደነግጠኝ ነበር። በጣም ያዩኝ ነበር። ግን ማስክ አድርጌ ምናምን ነበር የምሰራው። እንደ ለየት ያለ አጋጣሚ የለሽ የሚያጋጥመኝ ስትሰሪ ምናምን? ካልሲ ማበላሽ ይችላል። ብዙ ካልሲ የመጀመሪያ ስትሰሪ? በሶስተኛው ነው በሁለተኛው ቀን የሆነ ሰውዬ መጣ። አዲስ እንደወኩ ስለሚያውቅ ያው እዚህ ሰፈር ነው ሲያስጠርገኝ ነጭ ጫማ ነው ያደረገው። ቡኒ ነው ቀለም የሚቀባው። ካልሲ ተበላሽ? ስለዚህ ነው ጎበዝ ነኝ ማለት እኮ ነው። ካልሲም አላበላሸውም እኔ ዛሬ። ይሁንስ ጠራክሽ ነው የሚባለው። የቆሽሽ ጫማ ይወጣ እንዴት ታረጊ ነው? አይ ተያ። አይ ተነገርሽኝ ከሆነ ጥሩ ነኝ። ዋናው ነገር ካልሲ አላበላሽም። ንጹህ ጫማ ስለሆነ ነው። ምንም ማምለጫ የለሽ። ቅድም ግን ማለት ነው ይሄኛውን ጫማሽን ልጠርግ ስል ይሄ የምታረጓት ነገር የለችም እሷ ሳላረግ ነው የቀየርሽው። እኔ ያው ስለተረዳሁሽ ነው። ያስቀይሪ ለማለት ስራዬ ስለሆነ እኔ ስራዬ ስለሆነ አንዳንዴ እንዲህ ቅጥቅጥ ሳረግም ማያነሱ እኮ አለ። አዎ የማያውቅ ይኖራል። እኔ አሁን አላውቅም ነበረ ከቆይታ በኋላ ነው ያወቅሁት። ለካ ድምፁ ቀይሪ ነው እና የማያውቅ ሰው ሊኖር ይችላል። ወጣ ወረዶች ያሳለፉ ሰዎች ማቃቸው አሁን ኢንቦክስ ላይ አውሮቶኝ ምናምን ድፍረትም ጠይቀው አይዟችሁ ምናምን ብያቸው የጀመሩ ሴቶች አንቺ ነው ማለት ነው። እኔ ናይቶ ማለት ነው። እኔ ጓደኛ አድርጎኝ ምናምን የጀመሩ ምናምን አሉ። እንደውም እኔ እህቴ ራሱ በጣም ዝቅ ያለ ኑሮ ነው የምትኖረውና ለምን እሱን ስራ አትሰሪም? ይሄን ስራ ለምን አትሰሪም እላታለሁ። ስራ ዋናው ማስገኘቱ ነው። ወንጀል እስካልሆነ ድረስ መታገል ነው። አሁን እኔ ስራ መቀዝቀዙ ነው እንጂ ወላሂ ስራዬ አያሳፍረኝም። ግን ምንድነው የሚያስጠላኝ ነገር አሁን ቻሌንጅ ምናምን ሲሰጠኝ በአላህ እንደዚህ አድርጉልኝ ስል ይደብረኛል። በጣም ብዙ ስለሚያስጠላል ስልሽ ሰው ቢረዳኝ እዚህ ጋር የምሰራው ምን አይነት ነገር ብታሳልፍ ነው፣ በጣም ብዙ ነገር ብታሳልፍ ነው እቺ ልጅ እዚህ ጋር የመጣችው። ማንም ሰው ወጥቶ የማይሰራውን ስራ ደፍሮ ያልሰራውን ስራ እየሰራች ያለው የሆኑ ችግሮች ቢኖርባት ነው የራሱ። ያው ሰውን እንደዚህ አይተሽ ሰው ቢረዳኝ ደስ ይለኛል። እዚህ ቻሌንጅ ሲሰጠኝ አሁን በቻሌንጅ እና ሰው ምናምን አንዳንዶቹ ሰፖርት በእነሱ ነው ምናምን ያለሁት ያባሻ ያን ቢረዱኝ እላለሁ። ብዙ ቪዲዮ ስሰራ እናደዳለሁ። መሆን ማድረግ እየቻሉ ለምን ሳያሳልፉታል? ለምን ሰፖርት አያደርጉኝም?
አሊፊያ ሴት መሆንን ሴትነትን እንዴት ትገልጫዋለሽ? ለብዙ ሴቶች ምሳሌ ስለምትሆኚ ሴት መሆንን ወይ ሴትነትን እንዴት ትገልጫዋለሽ? ሴት ማለት ሴት ስለሆንኩኝ ወንድ የሚሰራውን ስራ አልሰራም ማለት አልችልም። ማለት እኔ ከዚህ በኋላ ማልሞክረው ነገር አይኖርም። ከዚህ በኋላ የስራ እንዲቀዘቀዘብኝ ዝም አልልም። የሆነ ነገር ሞክራለሁ። ብዙ ነገር በአእምሮ እየመጣልኝ ነው። ብቻ ኢንሻአላህ ይሳካል። ከኔ ጥረት ነው የሚጠበቀው እና ሴት ነኝ ተብሎ ወደ ኋላ መቅረት፣ ሴት ነኝ ተብሎ ዝቅ ብዬ አልሰራም። አሁን አንዳንዴ ቸግሮሽ አንቺ ዳቦ ምገዥ ምበይበት ሳይኖርሽ ለብሰሽ ብትሄጂ ምንም ዋጋ የለውም። ክብርሽ ስራሽና የምታገኙ ብር ነው ሊያስከብርሽ የሚችለው። እኔ አንዳንዴ ወላሂ ላዚም እኔ እንዳልኩሽ አሁን በቻሌ የምሰራው ቪዲዮ ነው እንጂ የሚደብረኝ ስራዬ ያስደስተኛል እኮ ስልሽ አሁን ቤት እዚህ ጋር ሰርቼ ፀሐይ አቃጥሎኝ ምናምን ልክ ሂጂ ቤቴ ቅዝቅዝ ሲለኝ ከዛ በሰራውበት በራሴ ገንዘብ የሆነች ዳቦም የሆነች ነገር ይዤ ገብቼ ስበላ ሰላም አለ። ንጹህ ብር ነው፣ ንጹህ የራሴ ገንዘቤ ነው። በቃ ስልሽ የሰው ሀቅ አይደለም። ያ ራሱ ደስ ይላል። እኔም ጫማሽን ቆንጆ አድርጌ ያጸዳሁት ይመስላል። ምንም አይልም እሱስ። እስኪ የመጀመሪያም ያው ንጹህ ነበር ይሁን። አይ ፏርቀሻል፣ ወላሂ ጎበዝ ነሽ። አያያዝሽ ራሱ የሆነ ተጠንቅቀሽ አሁን እንደዚህ ሲጠርቅ አትሊስት ካልሲ አላበላሽው። ዋናው ቁም ነገር በቃ ስታጥቢ ነው የሚበላሸው በሳሙና ምናምን ነው እንጂ አሁን ይሄ እኮ መወልወል ነው። እግዚአብሔር ይስጥሽ የታጠበ ጫማ ይዘሽ ነው የመጣው። ክር ማስፈታሽ ምን ልትሆኚ ነው? አይፈታማ ክሩ ሰለለ ሌላ ጫማ አምጥቼ ክር ተፈቶ ነው የምታጥቢ። ሌላ ጫማ ስለምለምድ ሌላ ጫማ ክር ተፈተሽ ነው የምታጥቢው። ለማንኛውም ጨዋታችን እዚህ ላይ ያበቃ። ለበዓል በአሊፊያ ቤት ሄደን በደንብ በዓልን እናከብራለን ብዬ አስባለሁ። ትቀበያለሽ እንግዲህ? አዎ እንግዳ ትቀበያለሽ። ወላሂ አዎ ትቀበይናለሽ ብዬ አስባለሁ። በደንብ ችግር የለም። ቤቴን በዛውም ታያታለሽ። ትንሽዬ ቤት ናት። ስለዚህ ለበዓል በአሊፊያ ቤት እንገናኛለን።